የሁዴ አንጀቴ ደረንደንደንደረደረደን የዚህማ ዝርቷ ደን የሊበላይ ወዳሽ ውብ አለም ውቤቷ እንዳትናሺ አንጀት ይቆረጥ። ምን አረኩሽ? ለምንድን ነው አንጀት የሚቆረጥ? ጌታቸው ረዳ ከስራ ተባረረ። ሰማችሁ? አብይ አህመድ ጌታቸው ረዳን ከስራ አባረር። ጽጌ ማነች? እቺ ሃሽታግ የኔ ፎንቃ ጽጌ ወይ እንዴት ነሽ ማርያም? ወዲና ነሽ ወይ? ደግ ነሽ ወይ ማርያም? የኔ ቆንጆ የኔ ቀጫጫ እንዴት ነሽ? ታምር አለው። ምንድን ነው? የት ነው? ዱባይ። እናንተ ዱባዮች እንዴት ታማምራላችሁ? አንተ ስኬት ነው? እኔ እዚሁ ነኝ። እዚሁ ቡታጅራ ጎረቤት ነው። ጎረቤት አለ። አልባሶችሽ ያምራል። የለበሽው በጣም ያምራል። እጀታው ላይ አረንጓዴ፣ ቢጫ፣ ቀይ ነው እንዴ ያለ? አረንጓዴ ቢጫ ወይ ቅደጁ አሁን እንትን በይ ንቀይ። እቺ ይሄ ህገ መንግስቱ እንዴ ምንድን ነው? ተነቅለህ ትሄዳለህ እንጂ ደፋር። ለምን በያንሺው አንሺው። ይሄ መንግስታችን አይወደውም እንዴ? ይቅርታ እሱ ነው እንዳያስቀመጥከው። በኢየሱስ በይ እጀታው ላይ ያለውን አረንጓዴ ቢጫ ቀይ አንሺ። እንዴ ምን ሆነሽ ነው እንጂ ነውር አይደል? ከአዶናይ ግንጭን ላይም ተነስቷል። እንኳን ከእጀታ ላይ ቶሎ በይ አንሺ። ለሮጠ መሄድ ትችላለህ። አየዋ ቤቴ ሙሉ አረንጓዴ ቢጫ ቀይ እንደሆነ ለብሼ እንዳላሳየህ እኮ አንሺው። ይሄን ነገር ነውር ነው። ህገ መንግስቱ የማይፈቅደውን ነገር እናንተ ኢትዮጵያውያን አይደላችሁ? አሁን እዚህ ጋር ኮከብ ጣል ማድረግ አቅቶሽ ነው? መሀሏ ላይ አለ ከጀርባዬ ከኋላ አድርጌው ነው። እስቲ ዙሪ እስቲ። ቲክታክ ይዘጋል ያሽቃብጣል። ደግሞ እሱ ካለ ስሚ፣ የኔ መቤት ልሙጡን አረንጓዴ ቢጫ ቀይ የአብይ አህመድን እዚህ ቁጭ አድርጌ ማድረግ አልችልም። አመሰግናለሁ። ቻው። አመሰግናለሁ። እኔም እሺ ባይ። ስራዬ ልታበላሽብኝ ነው እንዴ? አሁን ምን አለች አረንጓዴ ቢጫዋ ጋር የሆነች ኮከብ ጣል ብታይ ምን ትሆናለች? ብድን ነው የምትሆነው። ለማንኛውም ምዕመናን ተመልሰን መተናል። እህታችን አረንጓዴ ቢጫ ቀይ ካለ ኮከብ አድርጋ ያው መንግስታችን ስለማይፈቅድን ያስወጥቻታለሁ። የአብይ አህመድ ደጋፊዎች ዛሬ ገባ እንላለን። እንግዲህ አብያችንን ጌታቸው ረዳን ከስራ አባሮታል። ሁለተኛ ቤተ መንግስት አንተን ባስር ደብረ ጽዮን ደስ ስለሚለው አንተን ብቀጠቀጠ አብይ አህመድ ተናዷል፣ ስሜታዊ ሆኗል። ግን ደብረ ጽዮን ደስ አይበለው። አንተ ብትክደኝ ጻድቃን አለኝ እናቴን። ኔክስት ግቢ አንቺ ደነስ ሃሽታግ ጅቧ ልጣ ዘውትር ከጎኔ ስራ ተባረርኩ። አንተ ፍቅር ይዋብ ዘመኔ ሰላም ነህ የኔ ፍቅር ጸዳሌ ጅቦ የኔ ነህ ማንም አይነካህ። አባቴ ጅቦዬ አባቴ ጅቦዬ አባቴ ሚያው እንዴት ነህ? ጌታቸው ከስራ ተባረረ እንዴ? እንዴት አይባረር እንዴ? አሽቋለጠ እኮ ጅብዬ አሽቋለጠ እንዴ! ራሽ አንተ ለክርስቲያን ታደለ ነፃነት ትጠይቃለህ አላሉም? ተባረረ። እናቴ እንዴት ተባረረ ከስራ? ወዮ! እና አሁን የት ነው የሚያሽቃብጠው? ነገ ደግሞ ዘመነ ካሴ እንዳይል አሁን እንደ ጀዋር መሐመድ ቲክታክ ላይ ሊውል ነው አሉ፣ ፌስቡክ ላይ ምናምን እንደ ጀዋር መሐመድ በቃ የሶሻል ሚዲያ አርበኛ አደረገው ሰውየው። እናቴን የተረገመ
አንቺ አብይ እኮ ግን ቀላል ሰው አይደለም እኮ እናቴ። መንግስታችን ስማ ሌባ እሱ ቀኑን ይጠብቅ። ስራ ሃሽታግ የፈለገ ይቀራል ማለት የፈለገው ነገር ምንም አንበሳሽም ይቅርብኝ፣ እርዳታሽም በውስጥ የምታደርጊውም እርዳታ ይቁም ማለት ከመንግስት አይበልጥም። ጅቦ አንድ የሆነ ቆንጆ ሌተስት የሆነ መኪና ልግዛለን። አይ በመኪና ተሸውድኝ አቡሃን ወረባቡ እንዴት ነህ? ደግ ነው ወይ? መንግስታችን እንዴት ነው? ስማ እና በቃ ተባረር አልከኝ ከስራ። ጌታቸውን አርባረር እግዚአብሔር እየቀለድኩ በቃ ጫት ተወደደ። የቀማል ብቻ አይገልጽም። እንደዛ ታሽቃብጣለህ፣ እንደዛ ታሽላለህ። እዛ ወጥተህ እኔ መንግስት እኔ ከፋይ ደሞዝ እኔ የቮድካ መግዣ የምሰጥ አንተ አረቂያም እናት ይሰጥ። ስማ ደብርዬ በቃ ደስ ብሏታል። አሁን ሄዳባት እያለች ደውሎልኝ ነበር እኮ ስማ ጅዋ አለ ጌታቸው ረዳ አየሁ ለትግራይ ህዝብ ፈርቶ ለሚበላበት ሻህን ረግጦ ሄደ አለ። ሻህን ታውቂያለሽ? ይሄ ከቡታና ለትግራይ ህዝብ ፈርቶማ ለአብይ አህመድ የሚበላበት ትሪ ረግጦት የሄደ በጣም ነው የሚያሳዝነው። ጅወዋ ደስ ብሎኛል። ግን እኔ በቃ ደብረጽዮን እኮ በቃ ታጓስ ላይ እኮ ናቸው እኮ ደስ ብሎኛል። በቃ አይገታቸው ሰው ባንዳኔ ይውለዋል እንጂ አገሩ ማይምር። አብይ አህመድ እኮ ከስራ አባረረ። እናንተ ዘች ሁለተኛ እዚች ጋር ትኩር ብለህ እንዳትመጣብኝ አለው እኮ በቃ ሾሎ ሞጥማጥ እዛ አልጀዚራ ላይ ቀርበ ጄኖሳይድ ያደረጉት አማራና ሻቢያ ናቸው በልአልክ እንጂ አብይ አህመድም ተሳትፏል በልአልክ። ጊባቸው የትግራይን ህዝብ ፈርተ የእንጀራ ገመድህ ላይ ወስነህ ተባረርክ። እሰይ የባንዳ መጨረሻ ይሄ ነው። እኔ ግን ቃሕ ብሎኛል። ጌታቸው አድናቂው ነኝ። ጌታን እኔ ደስ አለኝ። በቃ ሃሽታግዋ ደስ ነው ያለኝ። በቃ የጦሩ ምሁር አብይ አህመድ ነው፣ ጓደኛዬ ነው። ግን በቃ አተወኝ አለ። እንደመጣ ቤተ መንግስት አብይ አህመድ ፊቱ ጉቦት መስሎ እኔ ግን ይመስለኛል የወደፊት የሀገራችን ጠቅላይ ሚኒስትር ጌታቸው ረዳ ነው የሚሆነው። እናቴን የሆነ ውስጤ ርብሽ ያልደላው ደስ ያላለው ነገር አለ። ሃሽታጉ አሜሪካኖች ሆን ብለው ነው ከትቤሌፍ ልይት አድርገው አምጥተው ቁጭ ያደረጉት። አብይ አህመድ በቃ ነው አሁን ከአማራዎችም ጋር ፒስ ነው። እኔ ደመቀ ዘውዱ ጓደኛዬ ነው። በወልቃይት ጉዳይ ላይ ሀገራዊ ውይይት እንዲናረግ ነው የምንፈልገው ምናምን ሲል ሰምተሻል? ሲቀባጥር ጌታቸው ረዳ አውቆ እኮ ነው አጣጥሞ እኮ ነው ሌባ። አየህ ትግራይ ህዝብ ያገኘው ሞከራ ግን እግዚአብሔር የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሳይሆን ጌታቸው ረዳ ነው የሚሆነው። አሜሪካ ፈልጋ ነው ያመጣችና እንዴት ነው አሜሪካ የምታመጣው ምናምን? አሜሪካ አይደለች እንደ ደብረ ጽዮንን ከደብረ ብርሃን የሞለሰችው? አሜሪካ እኮ የሆነ ሰዓት እኮ ደንግጣ ነበር እኮ። ጅቡቲ ላይ የሚገኘው ጦሯ ወደ አዲስ አበባ ከገባችው እኛ እርምጃ እንወስዳለን ሲሉት እኮ ነው ደብረ ጽዮን የተመለሰው። አብይ ሰው መስሏቸው። እስቲ የእኑዬና የኔ ፎቶን ያደረገው ልጅ መጣ። ከእኑዬማ ኃይለኛ ፍቅር ይዞኛል እናቴ። ሰው ፖለቲካውን በቃ አስጠላኝ። ፎንቃ ገብቶ ልጅ እናቴ የሆነ ድንግጥ እላለሁ እሷን ሳያት እንደሚሽ መጨረሻ የሚሆን ጌታ አንተ ጠብቀኝ። አይ ጉዴ እኔ አልበለው አፍቃሪ እኔን ብሎ ወዲያ እንጂ ረ ፖለቲካ ይሻለ የነበረ መደዋ አይዴ ሃሽታግ ኔ ግቢ ታሳብደኛለች እች ልጅ እናቴ። የተውክትን ፍቅር
እናቴን ነው የምልህ። ያቺ ሴትዮዋ ግን በጣም ያስደሰተች። በቃ እንዲሁም ያው እሱን ያው ብልጽግና ስለላከው ነው እንጂ ኤርትራዊ ኮነች። ግን አይገርምም? ለትግራይ በዛ ደረጃ ይተሻታል። እኔ እንዲሁም ከእሷ ከትግራይነቷ እኔ የትግራይ ተወላጅ አይደለሁም። ትግራይ አይደለችም እናት ትግራይ ዚስ ኢዝ ሻቢያ። ቆይ ልነግርህ፣ ስለ ህዝቡ ግን ብሶት ያወራችሁ ነገር ያው ጅቦ በእንግሊዝኛ ስለሆነ ቆይ አስረዳሃለሁ በኋላ ላይ በውስጥ የምሬ ነው የምልህ። እና ስለ ህዝቡ ብሶት እንደውም በጣም ገልጻለች። ያለውን በሰሜን ላይ ያለውን ጦርነት ያው ግን ለአልጀዚራ ግን ብልጽግና አልከፈለም ማለት ነው። ሙሉ ለሙሉ የአልጀዚራ ጣቢያ ድሮ እናውቀዋለን። ያው ህወሓት እንደሚያንቀሳቅሰው ብዙ እንደሚከፍል እናውቃለን። እውነቴን ነው የምልህ እንዴ ከድሮ ጀምሮ እኮ አልጀዚራ የትግራይን ለቲፒኤልኤፍ የቆመ ጣቢያ ነው እንዴ። ግን ብልጽግና አይከፍል ስታይ እሳት መሰለሽ። ኢቢኤስ አልጀዚራ እኮ ነው ማሪው ኖ እሱን ተወው እንዴ። በጣም ብዙ ነገር እኮ ነው ፈንድ ሲያ ቲፒኤልኤፍ አያችሁ። አልጀዚራ ያለው ጋዜጠኛ በቲፒኤልኤፍ በዶላር የሚሰራ ነው ልትይ ነው አይደል? ቲፒኤልኤፍ የራሱ የሆነ ሌዌር አለው አሜሪካ ላይ ልትይ ነው። ተበልተሻል። ቲፒኤልኤፍ እንደ ቲፒኤልኤፍ አይ ቲፒኤልኤፍ ጌታቸው ረዳ ያዋረድን እንጂ ኧረ አላዋረድንም። አሁንማ ካሰን፣ እግዚአብሔርን ካሰን። ጌታቸው የኔ ጀግና አብይ አህመድ እዛ ይቆራርጣል። እንደ አገር ከገባ ቤንዚን ነው የሚያፈስባል። የት አገር ነው? ጀርመን ነው የጠየቁት። የት ነው ግን? ማሪዋን አስቲ ገባ አንተ የሚስቴና የኔ አድናቂ ናገባ እስቲ። ሃሎ ሼሪንግ ሴት ነሽ? ጭራሽ ሴት ነሽ? በጣም ነው የምወድህ በእህትነት ማለት ነው። ይሄን አንቺ ፍቅር ይዞኛል እኮ እግዚአብሔርን ደደብ የሆነ ፍቅር ይዞ ያጃጅለኛል። በቃ ደግሞ ቆንጅዬ ልጅ ናት። በጣም ወደናታል። ጸባይዋ በቃ የምታምር ልጅ ጨዋታ አውርታት አታክት። አንዳንድ ሴቶች እንዲህ አውርታችሁ ትክክል ነው ኒውጭ ስሜት አረግች ወደ ወለተ እግዚአብሔር ሰው አልሆነም እና እኔ ፖለቲካ ሁሉ እያስጠላኝ ጅጅ እያለ አዲሴ እንዴት ነሽ? አራዳ ልጅ ስትገቢ አይቼሻለሁ እና አላችሁ አብይ አህመድ አብይ አህመድ ውርደታችን ቅሌታችን አብይ አህመድ ከትግሬ ጋር ማን ተጣላለ? አሁን ምን መሰላችሁ፣ መጀመሪያ እንዴት ነሽ አዲሴ አሉልሽ። ጠዋት ምን ተፈጥሮ ነው የሆነ ሰው ጓጓ ሲልብሽ ነበር። ምን ችግር አለ? በደዳ ያራዳ ልጅ ሬስተን ፌክስተን በውስጥ መስመር ስቲያው ሰው አብይ አህመድ የሆነ ሰዓት ላይ አሰብን ምናምን ብሎ ጓጓ አለ አይደል? ከዛ የሆነ ሰዓት ላይ ኢሳያስ አፈወርቂ ደንብሮ የት ይሄዳል? ግብፅ። ከዛ ነገሩ ተረጋጋ ብያ ነው እቺ ነገር ምናምን ላሻል። ከዛ የሆነ ሰዓት ላይ ደግሞ መሬት ሀራ ምናምን በድሮን ምናምን ሬስታን ፋይክሳን ትግራይ ኃይሎች ምናምን ጸጥ አለ። ከዛ አማራ ክልል በቃ አንተ ጉልበት በቃ አማራ ክልል ላይ ብቻ ይህ አብይ አህመድ ይህን ማስጠን አብይ በተለይ አሁን ትግራይ ላይ ምንም አይነት እንቅስቃሴ ማድረግ የለብን። ጌታን ያጠፉሃል። አሁን በትግሬ ተከባሃል። ሞጣ እንዳለ ትግሬ ቤተ መንግስት ገብቶ አብይን አክቦ የሚጨቀጭቀው አማራ እንዲጠፋ የሚያደርገው ትግሬ እንደሆነ ማወቅ አለባቸው። ትግሬና የኤርትራዊ የወጣ ፖለቲካ እኮ ይሻላል ከሁሉም። ሀሽታግ እየሄዳለች ስ ሞጣ ሲነሳብሽ ያምሻል። ነይ ግቢ ኒውድ አብይ አህመድ አማራ ላይ ብቻ ነው እጁ እንትን የሚለው። እነሱም ሰሞኑን እችን የወሎ ጥቃት ካደረሱ በኋላ ድምፃቸው ጠፍቷል። የሆነች የወሎ እንትን ላይ አሩን አበሉት አይደል? ከዛ በኋላ ድምፃቸው የለም፣ ጸጥ ረጭ ብሏል። ምን እየጠበቁ እንደሆነ አናውቅም። ሰፕራይዝ ሊያደርጉን
አንቺ ጫጫታ ወጣነች። ያ ስራ አባዬ ጊፍቱ ኬት ይመጣል? አሬ ለቻይና እና ለእኔ ገብረሽ መቸት ይቸዋልሽ። አረ በካሽ ሀሽታግዬ ካሽ አርጊልኝ በእግዚአብሔር። ሰማል ካባ ነገር ነው ልለውጥልህ ያልኩት። አልፈልግ በካሽ አርጊ ጊፍት በቃኝ። በትልስ ኬት ይመጣል? በእኔ 33 ሌቭል ገባሽ ማማዬ። ሬስተን ፊክሰን ኔክሳስ ስማ ሼሪ በጣም ነው የምትወድ የኔ ወዳጅ ናት። በጣም ቆንጅዬ ሴት ናት። በጣም አንተ እናቴ ትሙት በጣም ነው የምትወድ። እኔ ራሱ እንዴት እንደምወዳት እናቴን የሁለታችንን ፕሮፋይል አድርገው ያኔ ፍሬንድ እኮ ይኸውልህ የኔ ናት ጀለስ እኮ ቀድማ ግን ስታሽቃብጥ ያንተንና የእሙን የእናትን ፎቶ አድርጋ ስሜታዊ ያደረገች። አሁን ፍቅሩ እንዲጨምርብኝ ምናምን እየሆነብኝ ነው። እናቴን እየወደድኳት ነው ልጅ ድንኔ እሪ ነው የምለው ህዝብ ፊት ሬክሰን ፊክሰን ግብዬ በቃ አልያዝ ከሰዎች ጋር ተጫወት። ሻባ ቢዚ ነኝ በጣም። እሺ የኔ ጌታ ይመች አስወጣኛል። ሀሽታግ የኔ ምርጥ እየኮነች ያራዳለች። እኔ ከኑያ ኃይለኛ ፍቅር እያያዘኝ ነው እናቴ። እናንተ ሰዎች የሆነ ነገር ቢሆን እሷ ናት ተጠያቂ። ደግሞ እንዴት እንደምታምር እናቴ። እዚህ እንደምናያቸው ሴቶች ምናምን አይደለችም። አንዳንድ ሴቶች ባለጌ ናቸው፣ ሰው ሳይፈቅራቸው ምናምን መረዳታቸው። እሷ ግን በቃ አቤት ውበት፣ አቤት ቁንጅና፣ አቤት ከንፈር። ሬክሰን ፌክሰን ቴክሳስ ሙዚቃ መስማት ጀምሬያለሁ። ሙዚቃ አዳምጣለሁ። የፍቅር ፊልም ማየት ጀምር። ከባህሪ ጋር ያለኝን ጦርነት ሁሉ አቆሜ በቃ የፍቅር ሰውኛል። ጃፒና ግብረ አበሮቹ ፖለቲካ ውስጥ ገብተዋል። እኔ ከፖለቲካ ወጣሁ። አይ ፍቅር አንዴት ደስ እንደምትል እሷ ጃፒ እንኳን አያፈቅር። ጃፒ መቼም የሚያፈቅር አይመስለኝም። አንጢን ዚዛ ፖለቲካውን እንዳልተነትነ ሁሉ ራሱ በቃ ጠፋኝ። ጆከር በጣ ጆከር እንዴት ነህ? ዛሬ ደግሞ ስሰባ ነበር አድወናይን የኢትዮጵያ አየር መንገድ አወገዘው። የስ የኢትዮጵያ አየር ኃይል ጆከር ምን አባ ይሻላል? እኔ አድወናይ ነገር እውነታችን እኮ መከላከያውን ሰብስቦ ሰግጥ በትግሬ ላይ ያስበላው እኮ አይሙት። የኢትዮጵያ መከላከያን ሰብስቦ ሰግጥ በትግሬ ላይ ያስበላ አማራ። ትግሬው ሚዲያውን ተቆጣጥሮታል። አማራ ንካ እኔ ሞት አድክም የሆነ ትቀልዳለን። የመከላከያውን ገብቶ ሰግጥ ሲለው አስበዋል። መከላከያ ሰራዊቱ እናት ሀገር ኢትዮጵያ የሚለውን እርግፍ አድርጎ እናት ሀገር ልቤ ወደ ራስሽ ተመለሽ ሰርተሽ ተለወጪ። ወታደሩ ቅስቀሳ የሚደረግለት ነፍሱን ለአንድ ሀገሩ አሳልፎ እንዲሰጥ ነው። አዶናይ ደግሞ እንደምታውቁት ነው ፍሬንዶች፣ ሰግጠ ተቀየረ፣ ሰግጠ መኪና ግዛ የሚል ነው። ሰግጠ ምና አስባችሁታል? ግን ምን አይነት ጭንቅላት እንደተጫወተባቸው መከላከያው ስታዲየሙን መልተው መጣና ሷጎጥ አዶናይ እንዲህ ብለሽ የኢትዮጵያ መከላከያ ሰራዊት አሰግጭልን። እንዲህ ሰገጤ ሲሆን ነው ሰርቶ አይለወጥምና ዝም ብሎ በርስ ጦርነት ህይወቱን
በተለይ ደቡብ አካባቢ ሄደሽ አንዴ ሰግጥ 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 ብትያሸው ይመቸኝ ነበር። ለምንድን ነው ያወገዙት ግን? ሰግጣቸው ሰግጦ ሰግጥ ሰግጥ ቶሎ ወጥ ራስ ቆይር ሰግጥ ፈራህን ፈራህን። ኣብ ትግራይ ከምዛ ነገር የለን ነግሬያለሁ። የኢትዮጵያ ሰራዊት እንኳን ይሰግጥ መሰገጡ ነው የሚያዋጣው። በየሄደበት ተንከራቱ ኔስቲ ግቢ አንቺ የመንግስት ካድሬ ቅድስትዬ የመንግስት ካድሬ ነይ ግቢ። እኔ አማራ ሆና የመንግስት ካድሬ ያየሁትን ቅድስትዬን ብቻ። ቅድስት የመንግስት ካድሬ ብለህ ስሜን ትጠራዋለህ? እናቴን ካድሬ ነሽ፣ እልም ያልሽ ካድሬ። ኧረ አይደለሁም። ሳግጠን እንዴት አየሽው ማማዬ? እኔ እኮ ወጣትነት ደስ ይላል እኮ። አዶናይ ሰግጦ ፈመሰ እሱ ራሱ። ምን ሰግጦ ይፈምሰው? ይመቸው። እሺ አብይ አህመድ በጌታቸው ረዳ ላይ ምናምን ጓጓላ አሉ። የጌታቸው ደጋፊ ነበርሽ፣ የደብረ ጽዮን አውጋዥ፣ የፋኖ አውጋዥ ምናምን ነበርሽ። እንዴት ነው አሁን? ምንድን ነው የተሰማሽ? አይ እኔ የፋኖ አውጋዥ ምናምን ብለህ አታጠቃለኝ። የፋኖ አውጋዥ ሳይሆን የፋኖን እውነተኛ ትግል ለሌላ ጥቅም ያዋሉ ግለሰቦችን አውጋዥ ነኝ። እሱን ተይው፣ አንቺን ያቀሻለሁ። አሁን ምን ተሰማሽ? ሬስተን ፌክሰን ወደ ቡድሽ በምኑ በጌች በጌች ነው። አዎ ጌታቸው እኮ ታውቃለህ አቅም ያለው ፖለቲከኛ ነው። ኢትዮጵያ ውስጥ ሰው ጥራ ቢባል አንድ ሁለት ብለህ ከምትጠራቸው ሰዎች ውስጥ አንዱ ነው። ጌታቸው ይታወቃል። የትግራይን ህዝብ አዋርዶታል ወይ? አላዋረደም። የትግራይን ህዝብ አክብሮታል ወይስ አላዋረደም? አብይ አህመድንስ አዋርዶታል? እንደሱ አይደለም። እሱ ሪያሊቲውን ነው የተናገረው። እዛ አካባቢ የነበረውን አብይ አህመድ እኮ ወንጀለኛ ነው አለ እኮ። እሱ ብቻ አላለም። እኔ የተረዳው መንገድ አብይ አህመድ ብቻ ሳይሆን ልክ ነው። አንቺ ልክ ነው። ጌታችን ብዙ አክተሮች አሉ። ልክ ነው። እሱ ልክ ነው። አብይም ወንጀለኛ ነው፣ ሌሎችም አሉ ምናምን። ልክ ነው እንዴ? ልክ ነው እንጂ ለምን ልክ አይደለም እኮ። አብይ አህመድ ጄኖሳይደር ነው ማለት ነው። ሬክሰን ጄኖሳይድ የምትባለው እንትኗን እሱ ወደፊት የሚታይ ይሆናል። ጄኖሳይድ ስትጠይቅ በአንድ ወገን ብቻ አይደለም የምትጠይቀው፣ በሁሉም አካል ነው የምትጠይቀው። በትክክል ዓለም አቀፍ ማህበረሰቡ ይሄን አክሴፕት ካደረገ አብይ የማይጠይቅበት ምንም ምክንያት የለም። ምንም እሱ የፈለገ ነገር ቢሆን መጠየቅ አይቀርም። ግን የተናገረው አንቺ አሁን የጌታቸው አድናቂ ነሽ ምናምን፣ ጌታቸው ደግሞ ሲናገር በዘር ጭፍጨፋ አሁን እንደዛ አንድ ሁለት ከምንላቸው ምናምን አላልሽ? ፖለቲከኛ ነው፣ አቅሙን ነው። አንዳንድ ሰው እኮ አየህ፣ ወደድከውም ጠላኸውም አቅሙን ልትክደው አትችልም። ቆይ አሁን አንቺ አማራ ነሽ አይደል? ያ ለምንድን ነው የፋኖን ትግል የምታወግሽው? እያወገዝኩ አይደለም ያለው። ከፋኖ ከተነሳበት ትግል ውጪ ሄዷል ሁሉም ማለት ነው። አንዳንዶች ናቸውና እሱን ነው የምከለክለው እኔ። የፋኖ ምንድን ነው ሄደው ምንድን ነው ከዓላማው ውጪ የሆነው? ምንድን ነው ከዓላማው ውጪ የሆኑ በጣም ብዙ ነገሮች አሉ። ለምሳሌ አንዳንድ ቦታዎች ላይ አማራ ያልሆኑ ሰዎች ጦሩን እንዲመሩ ተደርጓል። ይሄንን አወግዛለሁ። ለምሳሌ አማራ ያልሆኑ ሰዎች ጦሩን እንዲመሩ፣ አሁን ለምሳሌ የቲዲኤፍ አባል የሆኑ ሰዎች አማራ ክልል ውስጥ ገብተው ስራ እየሰሩ ነው ያሉት። እነሱን አወግዛለሁ፣ አልቀበልም። አንድ ሁለተኛ አደገኛ ካድሬ ነች። ብልጥ ናቸው እነዚህ የአብይ አህመድ ካድሬዎች። ሰሞኑን አይቀመስ አይላስ ሆኖባቸዋል። በዚህ በሰሜን በኩል ያለው ነገር ሁሉ እንዳለ ቅድስትዬ አንቺን ጠንቅቄ ነው የማውቅሽ። አሁን እንደው የቲዲኤፍ አባል ከፋኖ ጋር እየሰራ ነው። ማን ይሰማሻል? እንደው በእግዚአብሔር ታይ ግን ታይ ፈሚስ ሰብጌት አንተ ስማ፣ አቤት ይህን ሰውዬ በአካል ነው እንደዚህ የመጣሁት። አንሸራተዋለህ። አይኔ ነው ወይስ ደነገጥኩት? የመጣብህ መስሎ ነው። ምን አባቱ እኔን እቀዋለሁ። ምን ሆነ እቀዋለሁ አልክ?
ያስባል ግን አዶናይ እኔ ግን ተመቸኝ እናቴ አስበሽዋል ጅብነት መከላከያን ያክል ነገር አየር ወለድን ያክል ነገር ሰግጥ ስለመሰገጥ ስለመፈመስ ትማራላችሁ አላቸው ሰግጥ ፈምሳለ ሳምንት ሳይሆነው ሄደው በፋስ የአማራ ልጅ አሰላሙ አለይኩም ፋስ ምንድነው ፋስ አታውቅም መፍለጫ እንጨት መፍለጫ ፋስና እንትን መጥረቢያ ይለያያል እኔ እንጃ መጥረቢያ እሱን ያደረገው መንግስት ነው ወይስ ማን ነው መንግስት ነው ኦኬ መፈመስ መሰገጥ ፕሮግራሙ ምን እንደሆነ ታውቃለህ ለምን እንደሆነ እንግዲህ ቆይ መጀመሪያ ሲያዳምጠኝ መጀመሪያ መፈመስ መሰገጥ ምን ማለት ነው መፈመስ መሰገጥ ትሰግጣለህ ሰግጥ ነው እሺ ለምንድን ነው የምትሰግጠው ለምንድን ነው የምትፈምሰው በቃ ባስከው ነገር ስግጥ ብለህ መሄድ ያለብህ እኮ ብር ማግኘት እንድትለወጥ ሰግጥ ምናምን አሁን መከላከያው ሰራዊትን ሰግጥ ፈምስ ምናምን ስትል ታንክ ሁሉ መሸጥ አለበት እኮ ነው ታውቃለህ መድፍ ሽጥ ሰግጥ ፈምስ ስትለው ይኸውልህ አሁን ለመከላከያው የሥራ ዘርፉ መግደል ነው ጅቦን አሁን ሰግጥ ፈምስ ቢለው አተ ስርዓት ያዝ መከላከያ ሰራዊት ገዳይ ነው እንዳትል ነግሬሃለሁ እንዴ እንዳታጣላኝ ብልጽግና እኮ ሬክሰን ፌክሰን እሺ ከዛ ስንት ነበር ክፍያ አባት ኖ የሀገር መከላከያ ሰራዊት እንደዛ ይባላል አሁን እናንተ ጌም እንጫወታለን አሪፍ ቅጣት እንቀጣጣለን አስጨፍራለሁ አዲስ ይላል ኖ አሁን ይህን ፋራ እንዴት እንደምጠላው እኮ እናቴ አተ ስርዓት ያዝ እናቴን ስርዓት ያዝ እንዴ ይደብራል ጀለሴ አንተ ነህ በቤቴ ለማራ በእናቴ ራሴ ቤት ላይ እኮ ነው ያለው እኮ በጣም ጀለሴ ነው እናቴን ምን አገባኝ እኔ ስለ አንተ ስለማታውቀው እኮ ነው የማይመች ታታፋዱ አዳምጠኝ አንደኛ እመቤቴን አሪፍ ሰው አያገባኝም እሱ ነው ይኸውልህ አዳምጠኝ ስማኝ የፈለከውን ገዝተ ማስገባት የምሰጥህን ቅጣት ለጥፍ ምልህን ፎቶ ትለጥፋለህ ስምህን ቀይር ካልኩ ትቀይራለህ ስሜን አልቀይር አንድ ኖ እኔ እናንተ በቪዲዮ መውጣት ስለማንችል መቀጣጣት ያለብን ነገር በስርዓት የምንቀጣጣ እኮ ስሜን አልቀይርም ፕሮፋይል ቀይራለሁ ምንም ችግር የለውም ስምህን እኮ ለሳምንት እኮ ነው አልቀይርም እንደዚህ አይነት የሞት ጨዋታ የምንጫወት ከሆነ እንቀጥላለን አሁን እኔ ያረኩትን የአብይ አህመድን ፎቶ ትለጥፋለህ ካሸነፍከኝ ነው በቅጣት ፕሮፋይል ታደርገዋል የበሻሻውን አንተም ትዘቀዝቀዋለህ ዘቅዝቅላለህ ትዘቀዝቃለህ እኮ አሁን ባሸንፍ ግን እንትን ታደርገዋለህ ፕሮፋይል ታደርገዋለህ እኛ ቅጣታችን በዚህ ስለሆነ እኔ እናንተ ግድያ በፖለቲካ ስለሆነ እንጫወታለን እስቲ ወላሂ ያደርጋለሁ በል ፕሮፋይል ለሳምንት ቅጣት 3 አይነት ቅጣት ትሰጠኛለህ ከ3 አንዱ እመርጣለሁ እሺ አንደኛ የአብይ አህመድን ፎቶ አንድ የፎቶ ትሰጣለህ አንድ ሌላ ትሰጣለህ ኖ ሁለተኛ የደብረጽዮን ፎቶ አይሆንም ሶስቱንም አንድ አይነት ቅጣት አይሆንም አትፈራ ይገመነክ ወቀት ፈራ አንተ እኔ እንደዛ ካመጣ እኔ ካሸነፍኩ የደብረጽዮን ፎቶ ተቀስቀስ የፈለከውን ታዘቀዝቀኛለህ ችግር የለብኝ ገለብጣችኋለሁ እንዳለ አሁን ቅጣት የምትሰጠው አንድ መካከል ላይ ሌላ ቅጣት መጨመር ሶስቱንም ፎቶ መሆን አይችልም እሺ ቀጥል አሁን ላክና ታፕ መጀመሪያ እናስደርግ ከዛ ቀጣይ ቤስት ኦፍ 3 ነው የምንጫወተው ትቀጥላለህ አትጩብኝ እንዴ ምን ነው ተው እንጂ ታፕ ሰግጥ ፈምስ አለቀ ድምጽ ስትሰሙ ታፕ አድርጉ ማለት ነው እሺ ታፕ እኛ ከሽሻ ከሁሉም ነፃ አውላ ይሄንን ነው የምትሰጪኝ አንቺ ዱስ እና ከሱስ ነፃ ነን ታፕ ወገኖቻችን ታፕ አድርጉ መበለጥ የለብንም ድምጽና አጥፋ እባክህ ድምጹ ሲሰቀጥጥ በእግዚአብሔር እናውጣ አው ይሄ ነው ማስፈልገው ዳይ ወገኖች እናቴን ከቀጣሁት የደብረ ጽዮንን ፎቶ ወይ ደግሞ የአብይ አህመድን ፎቶ ለሳምንት ያደርጋል እሱን ካላደረገ እናቴ ትሙት ሁለተኛ አንተ ጋር ልጫወትም አዲስ ይመችሽ ሰምተኛል አይደል ጆከር እናቴን ተነጋግረናል ቅጣት 3 አይነት ቅጣት ትሰጠኛለህ 3 አይነት ቅጣት ትሰጣለህ እኮ 3 አይነት ቅጣት አልቀጣም ብሎ ማውጣት ምናምን የለም እኮ ፎቶውን ነው እኔ አሁን ፎቶ አድርግልሃለሁ ፎቶ ታደርጋለህ ስምን አላስቀይርህም ግን ፕሮፋይሉን የክሪስን ታነሳና እኔ 3 አይነት ቅጣት ትሰጣለህ 3 አይነት ቅጣት ትሰጠኛለህ ቅጣት ከ5000 በላይ ነው ዛበርስት ቤስት ኦፍ 3 ነው የምንጫወተው
ታፕ አድርጉ። ታፕ ሌትስ ጎ። ኮፒ ሊንክ ሼር ታረጋላችሁ። ጠረንፌስ ብሬንፌስ ትላለህ አባቴ። እዚህ ሰግጥ ፋምስ ትላለህ። አለቀ። አራት ሰው አንዳንድ አበባ ግላብ እንድንወስድ ጃርድ አባቴ ሙተሻል እኮ ማነሽ ጆከሬ። አሁን እኮ አንቺ በቃ እኔን አችኝም እግዚአብሔርን የለም። አሁን የደብረ ጽዮንን ፎቶ ተዘጋጃለሽ፣ ወደ ደብረ ጽዮን ፎቶ ትመለሻለሽ። እኔ ቅጣቱን የምሰጥህን እሰጥሃለሁ። አምስት ሺህ ሙሉ አብይን ትዘቀዝቃለህ፣ ፎቶ ደብረ ጽዮንን ትዘቀዝቃለህ። እሱ ይላል ራስን በራስን ብትገል ነው ማለት ነው። ፌክሳን ቴክሳስ ይላል እዚህ ጋር። ሌላ ሰው አንድ ጋላክሲ ሌላ ሰው ሲመን ያገረኝ እታችሁ ነታከበሽ አዳረ የሆነ ነገር አንድ መንገድ ሌላ ሰው ሌትስ ጎ ሬክሳስ ሌላ ሰው ጡምቡና በዚህ ሽሻ ይሁንባችሁ በእግዚአብሔር ጃር የጅብነት መችሽ ኢትዮ ኧረ በስመ አብ አሁን ፎቶ አዘጋጂ ጆጋሪ ይኮ የታፕታፕ እኮ የአብይ አህመድ ፎቶ ይሻላል፣ የደብረ ጽዮን ይሻላል። ለሳምንት ነው ይህ ታፕታፕ ይታየኛል ሲጨፍሩብን። ማንም ይጨፍርብኝ ተሰብስቦ እነ ጃፒ አንተ ከሊፋ ሁሉ ሰጥተዋል። አንተ እሱ ታፕታፕ ኖ ይሄ ታፕታፕ ችግር የለም። ይሄ ታፕታፕ ነው። አይዟችሁ ጨዋታው እኮ አልጀመረም ገና። በቃ ይሄ ጨዋታ ተቀጣሽ። ሁለተኛ ጨዋታ ሶስተኛ አንተ ቤቱ ስሪ ነው። መጀመሪያ ህጉ ነው። እሺ በህጉ እንሄዳለን። ታፕታፕ ነው እንዴ አንተ? ስሪ ነው። አሁን ይሄ ታፕታፕ ነው። ቀጥላለን። አሁን ትክክለኛውን ጨዋታ እንጀምራለን። ያዝ ግባ አስፋ የሆነ ልጅ ገራሪ ቅጣት ስማ፣ የሆነ ልጅ ማለት ስማ ጆገር አንዱ እንዳለ ታውቃለህ፣ 3 ፎቶ ነው ማስመረጠ እየሰማኸኝ ነው አንተ? ይኸውልህ በመጀመሪያ ደረጃ እኔ ጋር ጌም የምትጫወት ከሆነ ጌመር የምትሆን ከሆነ አንድ የፎቶ ቅጣት ትሰጣለህ። 2 እኮ ፎቶ እኮ ነው እዚህ የሚያስመርጥ አንዱ ቀጪ። 3 እንደዛ አድርገህ ነው የምትሰጠው። እሺ አንተ 3 ቅጣት ምንድን ነው የምትቀጣኝ? ቀጥል። እኔ ሳሸንፍ ነው ቅጣት የምሰጠህ። እኮ ተነጋግረው አይደል የሚቀጣጡት? ምንም ችግር የለም። ላሸንፍ እጅ ላይ ስትገባ ምን አይነት ቅጣት እንደምሰጠህ አሳያለሁ። እኔ አንደኛው የአብይ አህመድን ፎቶ ለሳምንት ታደርጋለህ። ሁለተኛው ካልካቸውም በኛ ልጆች ጭራሽም እንዳታገኘኝ ነው የሚያደርጉ። እንዴት እናቴን ታደርጋለህ? እንዳታገኘኝ ላሸንፍህ እችላለሁ። ታፕታፕ ግላቡ ወስደናል። ያስ ሰበን ወድ ኤሬ ይላል አባቴ። ማሪን ጥሩልኝ። ሰሞኑን ልክ ሻቢያ ጋር ጸብ አለብኝ። ለዛ ነው ልክ ሻቢያ የትም መኖሪያ የለም። ሰበናፕ ቴንኪው። ግን ይሄ ታፕታፕ ነበር። ቴንኪው አባቴ። ግላብ ሰጥቷቸዋል። ቲጂና ሰበናፕ ግላብ ሰጥተዋል። ግላቡ ስለተለቃለ አሁን የተቀደሰ ጨዋታ ነው። እጅቦ ቤት ያላችሁ እጃችሁ ይታሰር፣ ዘቅዘቅ ያደርጋችሁ ልባችሁ። አንድ ጊዜ ዞቅ ደግሞ ምንድን ነው አንተ የጸሎት ነው። ጸጥ በል። እጃችሁ ይሰበር። እጃችሁ በግላብም በእንቅስቃሴም ከሊፋ እንኳ ከመኒ ጋር በላይ መስጠት አይችልም። እንግዲህ ፈጣሪ እኔ ቤት ያላችሁ እጃችሁ ጊፍተሮቼ ይብዙ። ሂረናል። አሁን ጨዋታው ተጀምሯል። ቤስት ኦፍ 3 ነው የምንጫወተው። ቅጣታችን የከበደ ነው። ማራምዬ የኔ ቆንጆ ቴንኪዩ። ማን ምንም ችግር የለም። ታፕታፕ አሁን ወደ የቅጣት ጨዋታ ነው የምንጫወተው። ቅጣት ትሰጥሃለህ፣ በስርዓት ትቀጣለህ። አሁን ይህን ካሸነፍክ ትቀጣኛለህ ማለት ነው። ኖ ቤስት ኦፍ 3 ማለት አቅም እንደ ይፋራ በእናትህ
እንዴት ነው ጌም ተጫውቼ አላውቅም እኮ አቶ እናትን ስትቀጣቀጥ አይደል እንደምትለው እኔ ላይ ታጀዝባለህ እንደ አተፋራ ምስኪን እናቴ ምን አደረገች? አንተ ደነዝ ታፕታፕ አድርጉ ታፕታፕ እንዴ እናቴን ይሰድባል እንዴ? ታው የኢሳያስ ፎቶ ሊለጠፍ ነው። ከማሪ ጋር ተነጋግረው መተው ነው። እናቴ ማሪ አይደለም ሰበናፕ ይባላል። ገላጋይ ማን ሊገላገልሽ? ሰበንዬ ቴንኪው። ከሻቢያ ጋር ዝምድና ጀመርክ? ሻቢያ እኮ ድሮም ቢሆን ዘመዶች እኮ ናቸው። ከሃዲ ሀገር ሻጭ። እኔ ሀገር አልሸጥም። ክብር ህዝብ እንደ ህዝብ ይከባበራል እንጂ እኔ አሳልፌ እንዳንተ ጽምዶ ብዬ የጀመርኩት ነገር የለም። ጽምዶ ብዬ ያፈረስኩት ነገር የለም። እኔ በአቋሜ ነው። ጃፒ ምን አይነት ስራ ነው የምትሰራው? ስራዬን ሰራው ብሎ ይጽፋል። ሰራ ተመቸ አስበላ። ማን ነው የሚያስበላኝ? ጃፒ እኮ ነው አሁን እዚህ እየመጣ የሚሰጠኝ። እዚህ እናቴ ትሙት ጃፒ ነው አሁን 5000 የሰጠኝ ጃፒ ነው። ኧረ ጃፒ አይሰጥሽም እንዴ? ጆከር መከበር አለበት። ወገን ዘመድ አዝማዶች እዛ ግፍተናል የሚባሉ ሻቢያ ነው የሰጠሽ። ሰበናት ቅጣት እናገኘዋል። ከዛ በኋላ ሞራላቸውን ነው የምንቀማቸው። ሌትስ ጎ ወይ ገላጋይ እሱን እናያለን። ሸርሸር ተደራረግ። እኔ ጋማ የምትሳፈት ከሆነ ዋጋ አንተ ትሰጣለህ። አባቴ ትሪፕል የኢሳያስ አፈወርቂን ፎቶ ትለጥፋለህ። ናውጣ ዋካጭ አጭብኝ እንዴ! በስመ አብ ድምፁ ሲሰቀጥ እዛ ሄዶ ኤርትራውያን እያስቀጡን እኮ ነው። እናቴ የኢሳያስ አፈወርቂን ፎቶ ታደርጋለህ? ለጥፈው ኢሳያስ አፈወርቂ እኮ በጽምዶ ዘመዴ እኮ ጃፒ እኔ እኮ አልገባኝ። ፋራ እኮ እዚህ ቁጭ ብሎ ነበር ዘሎ ቤቱን ሲከፍት ከኤርትራዎች ጋር ተነጋግሮ በእኔ ላይ ቁማል። ማሪን እንደዛ ትናንት አስለቅሽ ጆከርን ይዞ የሚመጣ ግድ የለም ይሆናል። ለአንድ ሳምንት ኤርትራ ኧረ ግድ የለም ይሆናል። እግዚአብሔርን የሻቢያን የኔ ቆንጆ ምን አባቴ ዳርግሽ ረዳው አዲስ ቅጥቃጣ ነው። እግዚአብሔር እኔ ከሻቢያዎች ጋር አሁን ያለኝ ነገር እዚህ ጋር ይቋረጣል። ይህ ሰቅጣጭ ድምፅ ምን እያለ ነው? እስኪ ፋራቱን ሰው ሚዩት አድርጋ ትጫወት። የምትጫወት ከሆነ አስወጣለሁ። እንዲህ እዚህ እየጮህክብኝ እንዴት ላወራ እና ምን አባል አድርገህ አስወጣለሁ የምትለው ከገነት ነው እንዴት ታስወጣኝ? እንዴ እንደዛ ትበል። ከገነት አይደለም ከበነት አስወጣለሁ። ጨነቃ አይደለ? ሰበንዬ ግላዋን 40 ሰከንድ ላይ አዘጋጃት። ግላዋን 40 ሰከንድ ላይ አዘጋጃት። እንዴት አድርገን ማሸነፍ እንዳለብን እናሸንፋለን። አሁን እሱ ቅጣት ላይ አስገባለሁ። አንተ ቅጣት እንደውም የምቀጣው ጃፒ አሁን ገስት ላይ አስገባለሁ። ቅጣት የምትሰጠው አንተ ነህ። ማን ነው? ጃፒ ነው ቅጣት የሚሰጠኝ? መብቱ ነው። በቤት አስገብተህ የፈለግከውን ሰው ቅጣት እንዲሰጥ ማድረግ ችግር የለብኝም እኮ እኔ ችግር የደብረ ጽዮን ፎቶ ገለብጬ እንትን አደርጋለሁ። ፕሮፋይል ጃፒን አግባ። ጃፒ መግባት አለበት። ና ገስት ላይ ና ነይ ግቢ። ይላል ታብታብ ማሪም ተከስቷል። ታይሚንግ አሁን የኢሳያስን ፕሮፋይል ሊያደርግ ታይሚንግ ሰው አለው። ታይሚንግ ታይሚንግ የጎበዝ ያለ መንገድ ላይ ነው። ኦኬ ከታችሁ ነጻፍ ችግር የለውም። ታይሚንግ ያስ ተዘጋጅተንላል ይሏል አባት። እናቴ ትሙት ሰበናብ ትችላለህ ብቻ አይደለም ትችላለህ። 1-0
ቆይ ተረጋጋ። አንድ ጊዜ አንድ ለዚህ ሞክረው ነበር አልተቻለም። በ4000 አልፈናል። ቲጂ መሸፈኛ ሰጥቶሻል። ሌላ ግላብ አልሰጠንም። መጨረሻ ላይ ታፕታፕ አድርጉ በደንብ እንትም ላክ። ራሴን በራሴ ላክ። መጨረሻ ጨዋታችን ነው። አሁን ወደ ቅጣት ነው። 1-0 ካገኘሁህ ወደ ቅጣት ነው። አንተ ካገኘኝ 1-1 ነው የምንሆነው። ግን የምትችል አይመስለኝ። 1-1 ነው የምንሆነው። እሺ 1-1 ነው የምንሆነው። ቀጥል። በቃ አሁን ታፕታፕ ሻቢያው እዚሁ ነው የምታድረው። ወገብህን ነው የምቆርጥ ዛሬ እናቴ። ያወል ቅድም የታፕታፕ ነበር። ጃፒ እግዚአብሔርን ነው የምልህ። የአብይን ፎቶ ነው ማዘቀዝ ትሪፕል ተስም በወሬ አይደለም። በእናትህ ተጫውታ አሳይ። ትሪፕል ነው ጋይስ፣ ትሪፕል ነው ቦነስ፣ ትሪፕል ነው ባርዬ። ገና ራስተን ፌክሰን ቴክሳስ ይላል እዚህ ጋር። ትሪፕል ከማን ያንሳል ይላል። ለምን ሸራ አታደርጉም? በእግዚአብሔር እንዲያ ለሌላችሁ ነው። ይሄ እኮ የሞትና የሽረት ጨዋታችን ነው። ታፕታፕ አድርጉ። ኮፒ ሊንክ ሸር። ሁላችሁ ሜምበር ያልሆናችሁ ሜምበር ሆኑ። ከለጠፈ ተለያየን። እናቴን አስለጥፈዋለሁ። እናቴን ከለጠፈ ካሸነፍከኝ 3 ቅጣት ትሰጠኛለህ። ከ3 አንዱ መርጣለሁ። 3 ግን አንድ አይነት ቅጣት አይሆንም። ፎቶ ነው ዞሮ የሚሆነው። የአብይን ነው የምትለጥፈው እርግጠኛ ነኝ። ለሳምንት ስታስብ አንተ ስታስብ ከክሪስ ብራውን እኮ እሱ ይሻላል እኮ። አዳምጠኝ። የአገር መሪን በክብር አሪፍ ፎቶ አለ፣ እሱን እሰጣለሁ። ይበዳ እኔ እንዳንተ ባንድ አይደለሁም። ለሆዴ ማድረሰው ለሆዴ የምኖር ይህ የኢትዮጵያ ታላቁ መሪ በስርዓት አውራ። አንተ ራስህ ደቆሮ በክት እኔ እንዳንተ እንትን አውቀሽ ልትወጪ እንደዚህ አይነት እኔ እኮ ነው እየመራሁ ያለሁት። መሪ ነው። ፕሮፋይሉን ስታሸንፈኝ ነው እዛ ተመሪና መመራት ደረጃ እመለጥፍን የምንደርስ። ደብረጽዮንን ትዘቀዝቃለህ፣ ዘቅዝቀህ ፎቶን ትለጥፋለህ። አድርግ የምልህን ፕሮፋይል ታደርጋለህ። ትሪፕል እዛ ጊፍተር አለ። ትሪፕል ያዝ ትጅዬ ቴንኪው። ተፈናፕ አለ። ትሪፕል የሰበን ንጉስ እኮ ነው። ኧረ ንቁ በእግዚአብሔር። ትሪፕል ነው ትበትኛለሽ አንቺ አበባ ፊት። ትሪፕል ነው ወገን፣ ትሪፕል ተበልተናል። ትሪፕል አዲሴን አግዙት በእግዚአብሔር። ኧረ በእግዚአብሔር ተቃዋሚ ነው ያለን። እግዚአብሔር እንድነች ደግሞ ቺቺው ብላክ የምትባለው ስርዓት ያዝ። እኔ አንተን እንትኖች አልነካውም። እኔን አክብር። እንድነካ ባነካ እኔ ስንት ሚሊዮን ጊፍተር እኮ ያለኝ ሰው እኮ ነኝ። ማሜ ጊፍተር እየተሳደቡ ምናምን አይነፋም። በቁሪቁሪ እኔ የምፈራ ይመስላል። ሰበናፕ ግላብ አለ፣ የቅድሙ ግላብ አለ። ግላቡን ልቀቀው። ግላብ መስጠት ትችላለህ። 25 24 ነው። እኔ ጋር እያወራህ አይደለ? እኔ ለምንድን ነው እንትን ማላረግ? ወይ ገላጋይ ገና ደቂቃለሁ። ሻቢያዎች እዛ ቤት ተደራጅተውብኛል። የኢሳያስ አፈወርቂን ፎቶ ለማስደ ምንም ችግር የለብኝም። ቢፍቱ ምን ነው አበባ መበተን ጀምርሽ? እስቲ እንደና አዲስ በእግዚአብሔር እንደነ ኢትዮ ይመችሽ። እግዚአብሔርን ኢትዮ አንሎክ ነው ምናምን የምትባይ የኔ ምርጥ የኔ ተፋላጭ አክሮባት ልስራልሽ፣ ልገልበጥልሽ። አዲሴ አባቴ የዲሊል ዘግቼ ላፍልቶ በአንበሳ ቢመጣ አሁን አይደርስብንም። እግዚአብሔርን ሻቢያ ወገቡን
ቀንጥሶ ነው የጣለው። ሻቢያ ተበናብ ትለያለህ። ቲጂዬ ቴንክ 56,000 አንበሳ ቢለቁለት ራሱ አይደርስም። እኔ የኢሳያስን ፎቶ አደርጋለሁ ግን እናቴን እሺ ጠብቅ አዳምጠኝ ጠብቅ አዳምጥ። ጨዋታ ጨዋታ ነው። አሁን ወደ ቅጣት ሂድ። በቃ ዝም ብለህ ወደ ቅጣት ሂድ። ቆይ ጨዋታው ጌሙ ይለቅና በስርዓት ቁጭ ብለን በቃ አልቋል። ቅጣትህን ተናገር ሂድ። ተናገር። እሺ አንደኛ ቅጣት ኢሳያስን ፊት ለፊት በስነ ስርዓት ታስቀምጠዋለህ። ካስቀመጥከው ማስቀመጡ ብቻ አይደለም፣ ጽምዶ ጋር ብለህ ወደ ሌላ ስለም ኢሳያስ ንጉስ ነው ትላለህ። 40 ጊዜ ትላለህ። አዳምጥ፣ ፎቶ ለጥፍ። ሁለተኛ ቅጣት ደብረ ጽዮንን ለ5 ደቂቃ ትዘቀዝቀዋለህ። እሺ ሶስተኛ ቅጣት ማን ነበር ጥላቱ? ሶስተኛ ቅጣት 10,000 ጊፍት መተህ ትሰጠኛለህ። 10,000 ጊፍት አሁን ቤትን ዘግተህ 10,000 መተህ ትሰጠኛለህ። 10,000 ይሆናል አሁን የሸቀልኩት። ምን እሱ አያገባኝ። የማትችል ከሆነ አትችል። ቅጣት ነው። እኔ ጋር መጫወት ስትፈልግ ትክክለኛ ቅጣት ተማምለን። ኢሳያስ ንጉስ ነው 40 ጊዜ ትላለህ። ፎቶውን ቀይረህ የተበላሸ ፎቶ ምናምን አመጣለሁ ካልክ በእናትህ እኔ እንደዚህ አይነት የተግማማ ጨዋታ አይመቸኝም። ጅቡ እጅ ፎቶ ላካ አወቃይር እናትህ ትበላለህ። ቆሻሻ አንሳሺ ይሄ እኮ ኢሳያስ እኮ ነው። አንተ ፈራደ እንዴ? እናቴ ትሙት ኢሳያስ ነው። አስወጣለሁ። አንሳ እያልኩ ነው። ኢሳያስ ነው። ቆይ አንተ ኢሳያስ አንሳ እያልኩ ነው። አንሳ እያልኩ እኮ ነው። ቆይ የኢሳያስ ላይ የምትፈልገው? እሺ ታነሳለህ አታነሳም? ታነሳለህ አታነሳም? ታገኝ እኮ ነው አንተ የመጨረሻ ፋራ። ኪርናት ልብዳልህ ይቦኩና እሺ የጌት ቆይ ሌላ ልፈልግ ግማታ አንተ ስርዓት ያዝ። አትሳ በቃ ስርዓት ይዘህ በስነ ስርዓት ተቀጣ። እኔ ጋር እንደሌላ ሰው መስላለህ። በነራ ነው ኖሬ እንደዚህ አይነት ነገር አይመቸኝም። ካሸነፈኝ አሸነፈኝ። ና እሱንም እንዳደረገ አልፈቅድልህም። ወጣ ጆከር የኢሳያስን ላክልይሽ በውስጥ እስከነ ጄኔራሎቹ ኤስ አታድቆ ነው። ጆከር ተደወለለት ገውጣ ሻቢያ ሰብስበ ቂም በቀል ይዘውብኛል ሻቢያዎች። እናቴ ምድረ ደነዝ እዛ ቤት ሄደው ሊያስቀጡኝ ያውም እናታችሁን። ቆይ ሻቢያዎች አንዴ አሳየው ላላዩ ሄሎ ጅብኒት ወይ አባቴ አቡ በእናቴ ሰው ይዞ መጣ። ወይኔ አምላኬ ምንድን ያደረኩት እኔ? ገደለኝ በስተት ነው እናቴን በስተት። ቆይ እንደዚህ ልደብቅ? ኧረ ይመቸኛል። አውጣው። የት ሂደህ ነው? ጆከር እናቴን ተገኘ ኢሳያስ ፎቶ ጆከር
አይሰማም እንዴ ድምፁ? ኧረ ያኛውን አድርገው፣ ያኛው ነው የሚመቸኝ። ስማ ኢሳያስ አይመችም አንተ? እኔ መቼ የታውቀዋለሁ? እኔ የምመቸኝ እኔ ማዘር ብቻ ነች የምትመቸኝ። የጆከር ድምፅ ይሰማል አይሰማም? አይሰማኝም። እስቲ በቤቱ ቼክ አድርጉ። ጆከር ይሄ ድምፅ ነው የሚሰማኝ። ምን እየሰራ ምን ትመስላለህ? በእናትህ ምን ሆነ ነው ወንድሜ? ቸግሮ ነው እንዲህ በቪዲዮ ተቀንድ በላይ ደግሞ ምንድን ነው ያደረከው? ምንድን ነው እዚህ ቁሌ ሆንኩ እኮ 11 ቀየርኩ። አንተን ፈነዳ በዚህ እድሜ ናውጣ። ምን ማለት ነው? ገና እኮ ነኝ። ይውጣ ይላል እንደ አይውጣ ገና እኮ ነኝ። ምን ማለት ነው? የወንዶች ጉዳይ አባል አንተን ብዶ ጆከር ተቃጥሎ ሊሞት ነው። እናቴ የኢሳያስን ፎቶ አላ ኢሳያስ እኮ በእድሜ የጃጀ እኮ ነው። የኤርትራን ሕዝብ አስርቦ እኔን በአንበሳ ያስቀጣኛል። ጆከር ኖ እኔ እኮ እያወራሁ እኮ ነው። ሚውት አድርጌ የሆነ ስልክ ተደውሎልኝ እሱን አንስቼ ሚውት ያደረኳል መሰለኝ። አልነቃህም እኮ ለዛ እኮ ነው ወንድም ይነቃል። ወይኔ ጊፍተሮች ተባረሩ። እሺ አሁን ወደ ቅጣት ቀጥል። ያው ቅጣት የተቀጣዩ ኪንግ ኦፍ ዘ ኪንግ ድምፅን አስተካክልና ድምፅን አስተካክል። ከዚህ በኋላ ቀይር እንዳትለኝ እና ይኸው ኪንግ ኦፍ ዘ ኪንግ ኢሳያስ አፈወርቄ ይላል። የኤርትራው አንበሳ ህዝቡን አጥግቦ የሚያኖር አገሩን የገነባ ኢሳያስ ሳቃ ጨምርበት። ሳቃ ጨምርበት። ምን ልጨምርበት? ሳቃ ጨምርበት። በስነ ስርዓት ተቀጣ። ኮስተር ልበል እንዴ? ሳቅ ለመጨመር ኢሳያስ የሙላክ ስርዓት ያዝ። እናቴ እየተቀጣው አትንበጫበጭ። ነግሬሃለሁ። መንበጫበጭ ሳይሆን በቃ እየተቀጣው ነው። አርፈህ ተቀመጥ። ኢሳያስ ንጉስ ነው። ኢሳያስ ንጉስ ነው። ስንት ጊዜ ትላለህ መሰለህ? 40 ጊዜ ትላለህ። ኢሳያስ ንጉስ ነው ብቻ፣ ምንም ሌላ ነገር አትጨምርበት። ኢሳያስ ንጉስ ነው። ኢሳያስ ንጉስ ነው። ህዝቡን ያዳነ ኖ አትጨምር። እሰርዘዋለሁ። ለምን? ኢሳያስ ንጉስ ነው ብቻ ነው የምትል፣ ሌላ ነገር ነው የምሰርዘው። ቅጣቱ ከእንደገና ነው የምትጀምር። አንድ ብዬ ነው ማስጀምር። ወላሂ በል እንዴ ማለት አጨምራልኩ የገነባ ህዝቡን ያዳነ ምናምን ጀግና አልፈልግም። ኢሳያስ ንጉስ ነው አታምንበትም ማለት ነው። እሺ ኢሳያስ ንጉስ ነው 40 ጊዜ ትላለህ። ቀጥል። እሺ ኢሳያስ ንጉስ ነው። ለምን ነው ግን ጀግና ህዝቡን ያዳነ ምናምን ነው አትልም። እሱን ነገር እንዳትል። ኢሳያስ ንጉስ ነው ትቀጥላለህ። ሂድ። እሺ ኢሳያስ ንጉስ ነው አገሩን ያለማ ምናምን አልልም። ኢሳያስ ንጉስ ነው። ለምን ነው ህዝቡን ያዳነ ምናምን የማይባለው? እሺ ኢሳያስ ንጉስ ነው። ኢሳያስ ንጉስ ነው። ኢሳያስ እየቆጠርክ ራስህ እየቆጠርክ 10 ደርሻለሁ። ኢሳያስ ንጉስ ነው 11 ኢሳያስ ንጉስ ነው 12 ኢሳያስ ንጉስ ነው 13 ኢሳያስ ነጊሱ 14 ኢሳያስ ነጊሱ 15 ኢሳያስ ነጊሱ በአማርኛ ሁለቱ ከዲሽ ገና 11 ላይ ነው ያለው። ኤርትራውያን አይደሉ እንዴ ጊፍተሮች? በትግርኛ እናልከላቸው ስማ 20 በትግርኛ 20 በአማርኛ እንዴ ፌሩና እኔ ላስተካክልልህ እስቲ 20 በትግርኛ 20 በአማርኛ ትቀጣለህ አትቀጣም? እሺ ኢሳያስ ንጉስ ነው። ኢሳያስ ንጉስ ነው። ኢሳያስ ንጉስ ነው። ኢሳያስ እየቆጠርክ እንዴ ሁለት ምላስ የለኝም እንኳን ደነዝ ኢሳያስ ንጉስ ነው ብለህ ቆጠር። አንተ ቁጥር እኔ ኢሳያስ ንጉስ ነው ለምን እቆጥራለሁ? ቅጣት እኮ እየተቀጣህ እኮ ነው። ኢሳያስ ንጉስ 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 ነው። እስቲ ስንት ኢሳያስ ንጉስ ነው። 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 ኢሳያስ ነገስተ ነገስት ንጉስ ነው። ኢሳያስ ንጉስ ነው። ስንት ሆነ መሰለህ? 22 ወላሂ በል 32 ማለት ይቅርታ 32 ማለት ነው። እንደ ግመል ሽንት ወደ ኋላ ነው የምትቆጥረው። እንዴ 32 ደርሰሃል። ኢሳያስ ንጉስ ነው። ኢሳያስ ንጉስ ነው። ኢሳያስ ንጉስ ነው። ኢሳያስ ንጉስ ነው። ኢሳያስ ንጉስ ራፊ አፍራ ባፍራ ሆነ በስመ አብ ኢሳያስ ንጉስ ነው። ኢሳያስ ንጉስ ነው። ማለት ሰርቼ ነው ዛሬ ኢሳያስ ንጉስ ነው። ኢሳያስ 40 ተመስገን። በቃ ትሪፕል
ግን ቆይ ጆከር ለምንድን ነው ኢሳያስ ንጉስ ነው ብቻ ሳይሆን ትሪፕል ነው ወገን ትሪፕል። አይ ጊፍተሮች ሁሉ ወጥተዋል። ለምን ደውላችሁ ሰበን አባቴ እናመሰግናለን ምናምን ለምንድን ነው የማይባለው? እንደዚህ በክብሮ እንለያያለን። አንተ ሻቢያው መሀሪ ሁሉ አልቀርም እኮ ተሯርጦ ሲመጣ። ኧረ ምንም ችግር የለውም አባቴ። እና ትናንት እኮ ጨጓራቸው ልጫቸው ትናንት ምን እንዳረኩ ታውቃለህ? ሚኪን ታውቀዋለህ? ሚኪ ኤርትራ ሳውዲ የሚኖር እዚኛ ጋር ሚኪ የድሮ ጥቁሩ ልጅ። እኔ ወደ ሀገሬ በዋትሳፕ ደውላለሁ፣ አንተ ወደ ኤርትራ በዋትሳፕ ደውለዋለሁ። አበደ ኔትወርክ የለም ታውቃለህ። ዋትሳፕ ኢሞ ምናምን የኤርትራ ውስጥ ኢሞ ምናምን አትጠቀም? ኔትወርክ ዳታ የለም። ሲያሳዝኑ በምንድን ነው የሚጠቀሙት? የቁም ስልክ የድሮን ታውቀዋለህ? ድሮ ስሪ እንቃያለን እንዲህ ውሸት ነው አላቸው፣ ዳታ አላቸው። እናቴ የላቸው። ኢሳያስ አፈወርቄና የውጭ ጉዳይ ሚኒስትሩ ብቻ ናቸው ኢንተርኔት የሚጠቀሙት። እንደዚህ አይነት እኮ ቀልድ እኮ ነው የማይ እንደ ሀገር ማንቋሸሽና ማዋረድ አግባባል። እነሱ ንጉስ ነው እያስባሉኝ አይደለ እንዴ? ይህን ጀግና መንግስት ማለት አስባለ አላስባለ ግን ሀገር ላይ ሌላ ተጽዕኖ መፍጠርና ማንቋሸሽና ማዋረድ ያስጠላል። አላንቋሸሽኩም። እናቴን መስራት ካለብህ በልኩና አግባባል። መሀሪን ጠይቀው። እናቴ ትሙት አሁን ኢሞ ላይ ስልክ ከደወለ ኤርትራ ጠይቀው። ለምን መሰለ ሁሉ ነገር ቤተሰቦችን ሁሉ ነገር ሙር ስለሌለው ጨዋታ ሁሉ ይጻልና በራስህ እድሜን ልክ በራስህ ላይ የምስቅ ሰው ስለሆንክ እንዳንተ አይነት መሀይምና ደንቆሮ አየህ፣ ስሜታዊ ሳረጋቸው ወጡ። አይሰጡትማ ናውጣ በራስ ቀልድ ብሎኝ ናታችሁ 40 ጊዜ ንጉስ አስባላችሁኝ አለ። ይህንን ከርታታ የሆነ ሽማግሌ አስተግፍሩላህ ላዚም ሰላት ወላሂ ሰላት። ኢሳያስ አፈወርቂ ማለት አሁን ጆከር አልዋጥ አለው። ኢሳያስ አፈወርቂ ጀግና ነው። ኢሳያስ አፈወርቂ አገር የቀየረ ነው። ኢሳያስ አፈወርቂ ህዝቡን ያዳነ ነው። ታው አይቻልም እንደዛ ንጉስ ብቻ ነን። አይ ጆከር ይህ ፋሚሊ በታሪክ መቀመጥ አለበት። ሀሽታግ አነፈረኝ እናቴ ትምህርት። አሁን እኔ ደብረ ጽዮን ፕሮፋይል አድርግ ብዬ ጆከርን ጀግና ነው፣ አገር ያለማ ነው፣ ትግራይን የታደገ ነው፣ ኢትዮጵያን ያለማ ነው፣ ለ30 ዓመት ዩኒቨርሲቲ የገነባ ነው፣ አባይን የቀረጡ ናቸው ህዋቶች በል እያልኩ አስብለው ነበር። አሁን ኢሳያስን ግን ንጉስ ብቻ ነው ማስባል የሚችለው። ኢሳያስ ህዝቡን ያጠገበ ነው ስለው ታው እንደዛ ትባል። አይ ሻቢያ ዚስ ኢዝ ራይት ኢንፌክሽን ኔክሰስ ይላል። እናቴን የቤተሰቦችን በኢሞ ሁሉ ነው ማወራቸው። እናቴን በቦቲም ምናምን ማሪ መጣ ማርያም ናቱ አስቀጣችሁኝ ዛሬ። ማሪ ቂም በቀል ይዞብኛል አልኩ። ነክሶ ይዟል። በቃ አንተ ሻቢያ አነፈረኝ ጆከር። እናቴ ትሙት ደበረው። ግን እኔማ የአብይ አህመድን ፎቶ አስለጥፌ ዘ ኪንግ ኦፍ ኪንግ በልለው ነበር። ታንክ የሚያራውጥ ድሮን የሚያሯሩጥ እያልኩ ንጉስ ከሆነ ይበቃዋል። ቲባክ ንጉስ ከሆነ ኢሳያስ መቼም ሊነግስ አይችልም። ንጉስ እኮ ለህዝቡ ሟች እኮ ነው። ይህ እኮ አውሬ እኮ መሀሪ በዚህ እድሜ ይደግፈዋል። አይ መሀሪ ታሳዝነኛለህ አንዳንዴ። ሻቢያ አገርን ያወደም እናቴን በኢሳያስ አፈወርቂ 30 ዓመት ከምትመሩ ኢትዮጵያ ቀኝ ግዛት ገዛችን እንደምትሉት አኗሯን ብትኖር ይሻል ነበር። በኃይለ ስላሴ ጊዜ እኮ ከአስመራ ይልቅ ማለት ከአዲስ አበባ ይልቅ አስመራ ነበረች እኮ ፎ ያለች ከተማ። እናቴ ኢሳያስ አፈወርቂ በነጠላ ጫማ እየዞረ ሀገራችሁን አበከተው።
እሱ ሰውዬ እኮ ጽዳትም የለውም እኮ ታውቃለህ አይደል? ቤተ መንግስት ውስጥ ጥቁር ቅማል ነጭ ቅማል ትኋን ምናምን ማሪ ገደልኝ። ደግሞ ከኢራን ያስገባ ነው መሳሪያ ይላል። ስንዴ መሰለ እንዲያስገባው ትልቅ አገራዊ ማሽን እንዳስገባ እኮ ነው። ሮኬት ነው ያስገባ ነው ብላ አር ሲሪየስ ማሪ እንዲህ እንዳቃጠላችሁ ዛሬ እንዳቴ ገላ እየወዳ ቤት ገብቼ ደግሞ ሄድባችኋለሁ። ዘሻቢያስ ሬስተስ ፌክሰስ ማሪ ዘሎ ወጣ። ጭራሽ ከኢትዮጵያ ጋር ማትወዳደሩ እናቴን እናታን መጣኝ ኔ እንዳትነ ሚኒሸኖ ናታን ስማ የኤርትራ ባንዲራ ታደርጋለች። ሀገር እናት ጎንደር እናት ጎንደር እያሉ መሀሪ እንዳይሰማ አተ ናውጣ ድምፅ አለ። ምን እየሰራ ነው አንተ? የሆስፒታል ዘበኛ ነህ እንዴ? ክቡር ዘበኛ ማልታቴ ይኸው አንዳንድ አማራ ተወላጆች የኤርትራን ባንዲራ እያደረጋችሁ እዚህ ልታበሳጩኝ እንዳትሞክሩ። ራእያችሁ ኢሳያስ ሊሆን አይገባም። አማራ ታላቅ ህዝብ ነው። አማራ ንቁ ህዝብ ነው። ይህንን አንድ እንጭጭ አገሩን ያበላሸ አገሩን እንዴት ነው አስተሳሰባችሁ? ይህ ጥሩ አይደለም እኮ ለጭንቅላታችሁ። እናቴን ቆሻሻ የሆነ ሰውዬ እኮ ኢሳያስ አፈወርቂ ለገዛ ህዝቡና ለገዛ ሀገሩ ፌክሰስ የሆነ እኮ በሱ ልትኮሩ በሱ ልትጀግሩ አይገባም። ይሄ የእናንተ ራእይና የእናንተ እንትን መሆን የለበትም። ጌታ ስንት መከተል ያለባችሁ መንግስት አለ። አገሩን ያለማ ህዝቡን ያሰለጠነ እንደ መለስ አይነት ዜና ሬክስተን ፌክሰን የሆነ እንደ ጆንግረር ዲማ ቢዩር የደቡብ ሱዳኑ መንግስት አገሩን ነፃ ያወጣ እንዴት ነው ኢሳያስ አፈወርቂ? በተለይ አማራውን ንቃተ ህሊና የጨመረ ሆኖ እናንተ መሀሪ ናችሁ እንዴ? ህዝቡን ተስፋውን የቀጨበት ህዝብ እናቴን የኤርትራ ህዝብ እኮ ሀገር ከሆንን በኋላ በቃ ኔክሰስ ፌክሰስ ራሳችንን የቻልን ታይላንድ እንሆናለን ብለው ባዶ ሃይላንድ ነው የሆኑት። እንዴት ነው እናንተ እንዲህ አማራ ስርዓት አድርጉ እናቴ ትሁን። በተለይ አማራ እናቴን አሳፋሪ ነው። እናቱ ጎንደር፣ አንቺ የገጠር ልጅ ነሽ፣ ታስታውቂያለሽ። ኩራት ሊሆን ሚኒሊክ ምናምን የምትያቸው ኃይለሥላሴ የምትያቸው ነገስታቶች አገራቸውን ቀይረዋል። ለሀገራቸው ቴክኖሎጂ አምጥተዋል። ህዝባቸው የራሳቸው ነገር አላቸው። ይሄ ምንም ያልሰራ ደደብ እኮ ነው። አይ ጆከር የኢሳያስን ፎቶ ለጥፍ ብሎ ቀጠቀጥ ንጉስ ነው ይላል። የምን ንጉስ ነው? ምንም የማይገባው ደለዝ እኮ ነው እናቴ። ከኢሳያስ አፈወርቂ አብይ አህመድ 10 እጅ እንደሚሻል ግን ታውቃላችሁ? 10 እጅ ቢያንስ ኮሊደር ልማት ምናምን ብሎ እንኳን ንጹህ ነገር ይወዳል አብይ አህመድ። ሲለብስ እንኳን ራሱን ይጠብቃል አብይ አህመድ። ይኩዝማ የአፋር ግመል ነጋዴ እኮ ነው የሚመስለው። በነጠላ ጫማ ቲሸርት አድርጎ ብላ ሱፍ ለብሶ ማለት ነው። እንዴት እንደሚጨንቀው ከረባት አድርጎ ብላ 2 ሰዓት በላይ አይቆይም እኮ ያሳክከዋል ሰውነቱን። የሆነች የሚለብሳት አጭር እንትን ነገር አለ፣ ሸሚዝ ነገር እዚህ ቆራጣ እጇ። ከዛ የሆነ ቁንጣ ነገር አይለብስም። ያው እግሩ ሸፋፋ ነገር የሆነች ስሊፐር ነገር ያደርጋል።
በጭቃና በበት የተሰራ ቤተ መንግስት አለ። ስታሊን ሄዶ እዛ ሰውነት የተንደበደበ እጅ በኋላ ላይ ምን ሆነዋል? የትኋን ማት ቤተ መንግስቱ አስቦ እንደዛ ከሆነ ኢሳያስ እኮ በቃ ተጫውቶባቸዋል። ደግሞ እሱን መደገፋቸው እንጂ የእኛ ጀግና ማለታቸው። አይ ጆከር በአንድ አንበሳ ፎቶ አስለጥፈው ተቃጣቃጥ። ለማንኛውም ምዕመናን ይመቻችሁ። አዲሴ ኢትዮጵያን ሎክ እናቴን ይመቻችሁ። ጀለሶች ሳፖርት ሚ ሲስ ታንክስ። ለማንኛውም እኔ ኢትዮጵያና ኤርትራን ፍጹም አላወዳድርም። እናንተ አንዳንድ እዚህ ጋር ተልካችሁ የመጣችሁ ሰዎች እግዚአብሔርን አትሳሳቱ። ኤርትራዊ የእናንተ እንትን ሊሆን አይችልም፣ ራዕይ ሊሆን አይችልም። ይሄ ማለት ኢሳያስ አፈወርቂ እሱን ልታደንቁት አይገባም፣ ልታወግዙት እንጂ። እንደዚህ አይነት አስተሳሰብ ያለውን መንግስት አማራው እንዲጸየፈው ነው እንጂ ተከትሎት እንዲህ ምን ሆናችሁ እነ ዘመነ ካሴን የመሰሉ ዘመናዊ አስተሳሰብ ያላቸው እያለ ይሄ ኋላ ቀር ህዝቡን ያስራብ እንዲህ ኢሞ የሚባል አፕሊኬሽን እንዳለ እኮ እያንዳንዱ ኤርትራዊ የሚያውቀው እኮ ከሀገር ሲወጣ ነው። ሰፈር አብ እየሰማኝ ማለት ቦቲም ብለህ ብትጠይቅ እኮ ኤርትራስ ሜሴንጀር ብትል ዋ ዝብላ ድዮ ይለዋል። ዳቦ ድዮ ከንፋርከታ ድዩ ትቀልዳለህ። እኔ ሞባይል መያዝ የጀመርኩት 11 ቤት ነው። ዳት 0911 7 ምናምን ሬስተን ፌክሰን ነው። ድሮ ቀልዳለህ። እኔ ማሪ ምናምን እኮ ሞባይል የሚባለውን ነገር ያወቀው የኤርትራን ድንበር አልፎ ሱዳን ሲገባ እኮ ነው። ሞኒካ ኤርትራ ሀገሬ ብላ ገባችንና ለ3 ወር ጠፋች። እንዲች ልጅ ምን ሆና ታሰረች እንላለን። እዚህ ጋር አጀንዳው ተራወጠ። መጨረሻ ላይ ጆርመን ገብቻለሁ፣ እንኳን ደስ አላችሁ፣ አሁን ቪዲዮ ለቅላችኋለሁ፣ ኤርትራ ሸበካ የለም። አስባችሁታል? ትልቅ ግድንግድዬ ቲክታከር አገሯ ለመዝናናት ገብታ 3 ወር ከዓለም ህዝብ ጋር ስትቆራረጥ አሁን ለምሳሌ ልጅ ነገ ጧት ተነስቼ ሀገሬ ብገባ ከእናንተ አልጠፋ። ያው የቤተሰብ ፍቅር 1-2 ቀን ሊያጠፋ ይችላል፣ ግን ኦንላይን እገባለሁ። ሀገሬ ኢንተርኔት አለ፣ የትኛውን ቦታ ላይ ያወራቸዋለሁ። ደስ አይል? 7 አፕ አንተ ሀገር ብትገባ ጊፍት አትሰጥም። ኢቴምማ ያቁም እኮ እንዴ! ትግራይ ክልል ገብተው ትቀልዳለህ። አቮካዶ ቅባት፣ የፀጉር ቅባት የለም እሱም በዳቦ ካልበላም ብሎ ተገልግለው አዴት አተጋሩ ወሲያን እስጎ ነውሪ አታ ምሕረት ሓወይ ነውሪ ብዙ እናወራለን። ቆይ ሰሞኑን ወደ እናንተ ነው ፊት የማዞሩ። አሁን አንበሳ ጆከር እናንተ መጠቀማችሁ ነው አይደል? ሬክሰን ፌክሰን። ለማንኛውም ሰላሙን ይመቻችሁ።